የጀም ስፍራ ካዘጋጃላችሁ በኋላ እኔ ባለሁበት እናንተም ከኔ ጋር እንድትሆኑ ሊወስዳችሁ ዳግመኛ እመጣለሁ። እኔ ወደሚሄድበት ስፍራ የሚያደርሰውን መንገድ ታውቃላችሁ። እኔ ወደሚሄድበት ቦታ የሚያደርሰውን መንገድ ታውቃላችሁ እያለ ይናገራል። እኔ የምጠብቀኝ የማይተኛ የማንቀላፋ አባት ስላለኝ ነገሮችን የሚሰራ ታሪክን የሚቀይር እስቲ አባት አለኝ በሉ። አንድ እውነት ልንገራችሁ፣ በዚህ በምድራዊ ነገር አትጨነቁ፣ ደስ ይበላችሁ። አሁን ባለሽበት ለምን በባዶ እግርሽ አትሄጂም? ደስ ይበልሽ። በምድራዊ በሚታየው ነገር ላይ እየተረበሻችሁ የአንዱን እያያችሁ የሌላውን እያያችሁ እየተገረማችሁ ከእግዚአብሔር መንግስት የምትወጡ እናንተ የእግዚአብሔር ውዶች ነው። ወደ እግዚአብሔር ተመለሱ። ልባችሁ አይታወቅ፣ አይጨነቅ። በአባታችሁ ቤት ብዙ መኖሪያ አለ። እሱ ደግሞ ይሄን ሊያዘጋጅ ምን ብሎ ሄዷል? ዳግመኛ ሲመጣ ሊወስደን ነው፣ በክብር ሊያስቀምጠን ነው። ለአንተ ተዘጋጀው በረከት አለ። ያ በረከት ከአብ ዘንድ የታወጀ ነው። አንድ ሰው አሜን በል በኢየሱስም። ያን በረከት ሳትበላ ሳታይ አትሞችም። ምንጫችሁን የዘጋ ዛሬ በኢየሱስም ይለቃል። ጤናችሁን ይለቃል። ኢኮኖሚያችሁን ይለቃል። ለምን ቢባል እናንተ እንዳታምኑ የሚያደርግ መንፈስ ዛሬ ይገለበጣል። ልብሽን የሚያውቅ ዛሬ ይታወቃል። ዋጋ የለሽም የሚለውን ዛሬ ባቴ ያዋርደዋል። እኔ ወደሚሄድበት ስፍራ የሚያደርሰው መንገድ ማን እንደሆነ ምን እንደሆነ እነሱ ያውቁታል። ቶማስ አይነት የሚጠይቁ አሉ። አሁንም እግዚአብሔር የተናገረ ነው። እንደዚህ አሁን እንደዛ መንፈስ ያለባቸው በዛሬ ዘመንም ቸርች ውስጥ እያመለከ እየተመለከ ማያቅ ሰው ሊኖር ይችላል። አሁን የሚያስፈልገው የሚታየው ነገር አይደለም፣ ከማይታዩ ዓለም ያለውን ነገር በውስጥ መሳብ ነው። ስለዚህ በደቀ መዛሙርቱ መካከል ይሄን የሚያደርጉ ሰዎች ነበሩ። ምን ምሉ ወዴት እንደምትሄድ ንገረን እንጂ የሚሉ እንደነ ቶማስ አይነት ዛሬም እያገለገለ እየሰመረ እየሰበከ ብዙ ነገር እያደረገ ምን እንደሚሆን ወዴት እንደሚደርስ ማያቅ። አንዳንዱ ማገልገል ማለት እዚህ ፑልፑት ለመቆም ይመስላል። አይደለም። በቅድስና በእግዚአብሔር ቤት መኖር ነው። በልቤ አምላክን ማምለክ ነው። በስራ እግዚአብሔርን ማገልገል ነው። በቆምክበት፣ በተቀመጥክበት፣ በተኛበት ለአምላክ ክብር እየሰጠ መኖር ነው። ውጣ ሲል ደግሞ ትወጣለህ። ልባችሁ አይጨነቅ፣ በእግዚአብሔር ይመኑ። በእኔም ደግሞ ምን በሉ እመኑ። በቃ ከምንም ይበልጣል በእግዚአብሔር ማመን። አሁን ከምትበለው፣ ከምትጠጣው፣ ከምታደርገው ከማንኛውም ነገር በእግዚአብሔር ማመን። ልትወርቅ ትችላለህ፣ እንደሚያነሳ ይመን። ልታጣ ትችላለህ፣ እንደምታገኝ ይመን። አብርሃም ልጁን ቢገለው እንኳን እግዚአብሔር ሕይወት እንደሚሰጠው ያምን ነበር ይላል። እምነት ያጸድቃል። እምነት በክብር ወንበር ያስቀምጣል። የለኝም ብለሽ አታጉረምርሚ። ዝም ብለህ ባለሽበት አመስግኝ። ስታመሰግኝ ይመጣል እግዚአብሔር ልጅ ኢየሱስ። የመጀመሪያ ልብህን መጠበቅ። ልብህ አይታወክ፣ ውስጥሽ አይረበሽ። ያለው ነገር የሚመጣው ነገር ሁሉ ሊያስጨንቅ ይችላል። ነው ዓለም ላይ ነው ሁሉ ነገር ሊያውከን ይችላል። የሚያውከን ዛሬ ግን ይቆረጣል። ከህይወቴ ላይ ይቆረጣል። ከልጆቼ ላይ ይቆረጣል። ከትዳሬ ላይ ይቆረጣል። ከዚህ ህዝብ ላይ ይቆረጣል። ልክ ያለህበት ቦታ ምቹ አይደለም። ምቹ አይደለሽም። ላንቺ ብዙ ትግል አለ። የኑሮ ትግል፣ ብዙ ትግል አለ። የምትመለከች የምታዩ ነገር ሁሉ አባጣ ጎባጣ ነው። ግራ የሚያጋባ ነው። ጌታ ምስክር፣ በዚህ ግራ በሚያጋባ ጉዳይ ላይ እግዚአብሔር ልጅ ኢየሱስ ይመጣል። ኢየሱስ ይመጣል። ያ አልዓዛር የመሰለው ነገር ቀስቅሶ ህይወት ይሰጠዋል። ለደቀ መዛሙርቱ እየተናገረ ነው። እኔ መንገድና እውነት ህይወት ነኝ፣ በእኔም በቀር ወደ አብ የሚመጣ የለም። የሁሉ ነገር ቤዝ ምንጭ ማን ነው? ኢየሱስ ነው። አንድ ነገር ልንገራችሁ፣ ጅምሩን ያላወቀና ጅምሩን ያላከበረ ሰው ፍጻሜን አያውቅ። አትሰውድ። መነሻውን ያላወቀ ሰው መድረሻውን አያውቅ። የመጀመሪያ ያለው ነገር በተሰፈርክበት ስፍራ ላይ ነው። ካልተሰፈርክ አትደርስም። የምትሰፈርበት ቦታ ሎኬሽናል፣ የምትደርስበታል የሆነ ስፍራል። ለመድረስ መጀመሪያ መሰፈር ነው። የተሰፈርክበት ቦታ የምትረሳ ከሆነ መነሻን ከረሳ መድረሻን አታውቅም። ከማን ጋር ነበርክ? የት ነበርክ? ምን ላይ ነበርክ? ማን ላይ ነው የተሳፈርከው? ወዴት ልትሄድ ነው? ለምን ጀመርከው? ለምን ጀመርሽው? ሳይገባ ነው የጀመርከው። ሳይገባሽ ነው የጀመርሽው። የተሳፈርሽበት ነገር ሁሉ ሳታቂ ነው ገባሽው። ሳታቂ ከገባሽ ወዴት እንደምትሄጂ አታውቅም። ሰውን ለመጉዳት አትነሳ። ከይከሌ ባልጣለሁ ከይከሌ ባልጣለሁ ብለህ አትነሳ። ስራ ከሆነ ራስህ ስራዬን ስራ። ምን ለማለት? ለመበልጸግ። ምን ለማድረግ? ሌላውን ለመርዳት ብለህ ተነሳ። ታገለግላለህ። ከይከሌ ባልጣለሁ ብለህ አትነሳ። ብዙ ሰዎች አሁን ልንገርህ፣ እንትና የሆነ ነገር ከገዛ እንትና የሆነ ነገር ይገዛል። የሆነ ቤት ቀለም ከገባ አንዱ ደግሞ ሌላ ቀለም ይቀባል። እንደዛ አይደለም። ያ የሱ ላይፍ ነው። ያንተ ላይፍ ደግሞ የራሱን የቻለ አለ። አረ በጌታ በኢየሱስም ላይፍን ትኖር ዘንድ ዛሬ ጸልያለሁ። አንተ የሌላ ሰውን ላይፍ አትኖርም፣ የራስን ላይፍ ትኖራለህ። አየህ፣ ብዙ ሰው እየመጣ እየገባ ይባላል፣ ይወዳል፣ ለልጆቹ ይገዛል፣ ለቤተሰብ ይገዛል፣ ለልደት የሆነ ቦታ ይዞ ይሄዳል። መልካም ነገር ነው። አየህ፣ ዝም ብሎ አይደለም፣ ሜዳ ላይ ተጥሎ አይደለም። ከብቶች እየበላ ፈረሱ አህያው እየበላ ሁሉም እንደዚህ እንትን እያደረገ ተጠብቆ ነው።
ተጠበቅ ይቴ ተጠበቅ። የመጀመሪያ የእግዚአብሔርና የራስን ለዩ። የእግዚአብሔርና የራሳችሁን ለዩ። ያኔ ትበለጽጋላችሁ። ብልጽግና የሚባለው ዓለም ዝም ብሎ የሚመጣ አይደለም። ብዙ ዓመት ስለሰራና ስለፈጋ አይመጣም። የመጀመሪያ ከአምላክ ጋር ራስን አጣብቅ፣ ከግንድ ጋር ራስን አድርግ። ያኔ እግዚአብሔር ታሪክን ይቀይራል። ለጌታ እልልታ ክብር አምጡ። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ግንዱ ራሱ ኢየሱስ ነው። ስለዚህ ደቀ መዛሙርቱ መንገዱን አናውቅም ብለው ሲጠይቁ ኢየሱስ መልሱን በራሱ ላይ አደረገው። ምን ብለው? መንገዱ እኔ ነኝ፣ እኔን ያየ አባቴን አይቷል፣ አባቴን ያውቃል። አረ አንድ ሰው አሜን ይበል። ዳብ የሚያደርሰው መንገድ ማን ነው? ኢየሱስ ራሱ ነው። ራሱ ኢየሱስ ነው። ሰው በራሱ ጥበብ፣ በራሱ ዕውቀት፣ በራሱ ማስተዋል ተደግፎ ራሱን ሰው ሊያደርግ አይችልም። ለምን ቢባል የሁሉ ነገር ባለቤት ክርስቶስ ስለሆነ ጌታ ይባረክ። ስለ ልብ መጨነቅ ኢየሱስ ሲናገር ዝም ብሎ አይደለም የተናገረው። ለምንድን ነው እንደዚህ የተናገረው? እነዚህ ሰዎች ናቸው ኖርማሊ ሰዎች ስለሆኑ እንደምትጨነቁ ያውቃል። ይኸው እዚህ ጋር አሁን ይሄን ቃል እግዚአብሔር ሲያመጣ እዚህ ጋር በብዙ ነገር የምትጨነቁ ሰዎችን እያየሁ ነው። ለምን መሰለችሁ? በትዳር፣ በሁኔታ፣ ባለመሳካት፣ ስራ በማጣት፣ በአገልግሎት በብዙ እያገለገላችሁ ያረካችሁ፣ እየሰራችሁ ያረካችሁ፣ እየኖራችሁ በህይወታችሁ እርካታ የሌላችሁ፣ በራሳችሁ ጊዜ ደግሞ ሰላም በራሳችሁ የከለከላችሁ፣ ባለው ነገሮቻችሁ እግዚአብሔር ማመስገን ሲገባ ከማመስገን ይልቅ ማጉረመርምን የወደዳችሁ ዛሬ አምላኬ ነፃ ያወጣችኋል። ባችሁ አይጨነቅሽን ምን ኢየሱስ አንተን ያኖራል። ችግሩ ጠፍቶ አይደለም። ችግሩ እያለ፣ ውጊያው እያለ፣ ሐሜቱ እያለ፣ ራቡ እያለ፣ ጥማቱ እያለ፣ ብዙ ነገር እያለ አንተን እግዚአብሔር ያኖራል። ስለዚህ አትፍራ ነው በለው፣ አትታወክ ነው በለው። የነገሮች ሁሉ ባለቤት እኔ ነኝ ይላል እግዚአብሔር። አንድ ሰው አሜን በል በኢየሱስም። እሱ እኔ ነኝ ካለ ምን ያስጨንቀሃል? የውጭ ሁኔታ ልናወጥ ይችላል። የውስጥ እምነታችን በክርስቶስ ላይ ግን የጸና ሊሆን ይገባል። ለምን ቢባል በእግዚአብሔር ልጅ በኢየሱስ በማመን በእግዚአብሔር የመኑ እግዚአብሔር ከሁኔታዎች በላይ ነው። ዛሬ የምናውቀውን ነገር እርሱ ያውቃል። ስለዚህ በእምነት መኖር፣ በእምነት መበልጸግ አለብን። እግዚአብሔር ከሁኔታዎች በላይ ነው። ዛሬ የምናውቀውን ነገር እርሱ ያውቃል። ሁሉንም ተረድቻለሁ ማለት አይቻልም። ሁሉም ባልረዳም እግዚአብሔርን እታመናለሁ ማለት ግን መልካም ነው። ኢየሱስ ጌታ ነው። በማትረዱት ጉዳይ እግዚአብሔር ማመን፣ በተረዳችሁት ጉዳይ ላይ እግዚአብሔር ላይ ማመን። በእኔ ደግሞ ይመኑላል። ይህ በጣም ጥልቅ ነው። ኢየሱስ እምነታቸውን በእግዚአብሔር ብቻ እንዲያቆም ሳይሆን በእርሱም እንድታመኑ ይጠይቃል። ችግር ሲመጣ እምነትን አትጣ። እምነት ካጣ ችግሩ ይገላል። እግዚአብሔር ከዚህ ጠብቀን። የምታውቀውን ነገር በምታውቀው እግዚአብሔር ላይ አደራ ስጥ። በደንብ አስተውሉ። የምታውቀውን ነገር በምታውቀው እግዚአብሔር ላይ አደራ ስጥ። ያነ እግዚአብሔር የልብህን መሻት አሳልፎ ላንተ ይሰጣል። ልብህን በፍርሃት ሳይሆን በክርስቶስ እምነት ሙላ። በማላይ በክርስቶስ ኢየሱስ ልብህን መሙላት ያስፈልጋል። ለጌታ ክብር ይሁን። ስለዚህ የልባችን ሐሳብ የሚመረምር ማን ነው? ኢየሱስ ነው። ኢየሱስ ካንተ ጋር ስለሆነ የወደፊትን በፍርሃት አትመልከት። ኢየሱስ ከኛ ጋር ስለሆነ ከናንተ ጋር ስለሆነ ነገያችሁን በፍርሃት አትመልከቱ። በፍርሃት ልትዋጡ አይገባም። በጌታ በኢየሱስ ማመን መቻል አለባችሁ። ዲናል ከተባልክ ዲናል። ዛሬ የእግር ቁስል ባይፈወስ አንተ የዘላለም ፈውስ ያለፈብህ ሰው ነህ። አረ አንድ ሰው ይበል በኢየሱስም። ዛሬ ብታጣ የዘላለም ሀብት እግዚአብሔር የሰጠህን አንተ የእግዚአብሔር ሴት ውድ ነሽ። አንተ እግዚአብሔር ሰው ውድ ነህ። የዘመኑ በሽታ አይጥልህም። የዘመኑ ወሬ አይጥልህም። የዘመኑ ሀተታ አይጥልህም። አንተ ከምታየው ከሚበላው ከምዘመነው ነገር ሁሉ ትበልጣለህ። የሚበልጠውን ነገር ይይዛል። እልልታ ለጌታ አምጡ። ሃሌሉያ! ክብር ለመንፈስ ቅዱስ ይሁን።